ዋጋ ቃላት ሳይገልጹ አየውዳ ነኒፈልቱ ተሰኺ ሰሆን ኩለ ገዳፎ ሰማ እቺ ልጅ አይታታ ማናት እንዴ? እቺ እኮ ነዳግም ግቢ የገባችው አዲሷ ተከራይ ናት። እቺ ናት እንዴ? አንቺን አይደል እንደ የምጠራው? እኔን ነው? ካንቺ ውጪ እሱ ጋር ሰው አለ? ምን ትገተሪያለሽ? እየጠራሻል እንዴ? አቤት። ስልክሽን ስጪኝ። ስጪው 09 ሙርት ይዣለሽ እንዴ? ስልክሽን ያልኩሽ። ስልክሽን ማለት ሞባይሌ ነው እንዴ? ምን ነው ደበረሽ እንዴ? ኧረ አልደበረኝም። እሺ ቆይ ስልክ የለም ማርያምን። ሃና ስልክሽን ኮረተሽ ወተሽ ስንፈልገው ይዘው መጣ። ጎበዝ ልጅ ጎበዝ። ተቀበለው። ለምንድን ነው የምሰጥ? ምን አባ ነው የምትለው አንተ? ተው ምን አይነት ሌቦች ናቸው እንዴ? አንተ ደግሞ ምን ያስቃል? በሱ ቤት እኮ አራዳ ሆኖ እኛን ስልክ መቀበሉ ነው። ይሄ ፋራ በጣም ከፋራም ፋራ። እኔ አንቺ ምርጥ ወንድም ግን ከወሰዱ የተሻለ ስልክ ነው ያመጣውልሽ። ከነሱ ወስደህባቸው ነው እንዴ? እናሱን ብቻ ማሌ ባረግ። ወይኔ ማይነጡት ውስጥ ነው የከተትከኝ። ለበልሽ እናምጥ አገባሻለሁ ድሻለሁ የጨርቆሳ ቆንጆ ሁኔ ዚዚው አገባ አይኔ ይዙ አንተ ወይ ጅሪ ወይ ምሩ፣ እሷን እያሰብክ ነበረ? ይቅርታ። ችግር የለውም። ባንዴ የነበርክበትን ተው እርሳ አይባልም። በእሷ ስም ስለጠራሁሽ እኮ አይደለም ይቅርታ ያልኩሽ። እና ስላሰብኳት እንዳትለኝ አይደለም፣ አብሬሽ መሆን ስላልቻልኩና ከዚህ በኋላ መሆን ስለማልችል ነው። ለምን? በቃ ሞከርኩ ግን ልረሳት አልቻልኩም። አንቺን ደግሞ መጉዳት አልፈልግም። ግን እኮ ልተዋትና ልትወደኝ ቃል ገብተልኝ ነበር። ሳልሞክር እኮ ቀርቼ አይደለም። አንቺን ሳገኝሽ የረሳኋት መስሎኝ ነበር። ግን የምናደርገው እያንዳንዱ ነገር እሷን ነው የሚያስታውሰኝ። እሷን ባየህበት አይነት አንዴ እንኳን ልታይኝ ብትሞክር እኮ። ተይምሩ፣ ከዚህ በላይ አትድከሚ። ልብ እኮ መርጦ ማፍቀር አይችልም። አንቺን በተስፋ ከምትጎጂ ከዛሬ በኋላ ባንገናኝ ደስ ይለኛል። አያድስ አይጣል በርጦ ማፍቀር የለም አለ በስታጠልቃት ስትሞሽ። ቆይ አንተ ደደብ ነህ እንዲያማህ? ልክ ነሽ። የምሰራው ስራ የደደብ ነው። ቆይ ለምንድን ነው እያወቅህ ጥፋት የምታጠፋው? በቃ ውሸት ኑሮ ሰለቸኝ። ናፈቅሽኝ። ሚስትህስ ትንሽ እንኳን አታሳዝነህም እንዴ? በጣም ነው የምታሳዝነኝ። ከሷ ጋር ተኝቼ እስቲ ላንቺ ነሽ የምትናፍቂ። በቃ እርሳው። ጥሩ ፍቅረኛ ማቾች ነበርን። አሁን ግን የራሳችንን ህይወት ጀምረናል። ነበርን አትበይኝ። አሁንም መሆን እንችላለን። ዮናስ አትቀልድ። እኔ በጣም የሚወደኝ የሚያፈቅረኝ የሚንከባከበኝ ባል ነው ያለኝ። እሺ እኔ ሳላሳዝንሽ? አንተስ ሚስት አታሳዝንህ? በጣም ነው የምታሳዝነኝ። በእኔ በጣም እየተጎዳሽ ነው። ግን ካላጣው እንደማላገኝ አውቃለሁ። ገነትም ሞትን ይፈልጋል። አንቺን ለማግኘት ግዴታ እሷን ማጣት አለብኝ። እውነትም ደድበሃል። ለማንኛውም እኔን ስለማታገኘኝ የሞቀ ቤትን አታፍርስ። እሺ መቼም ቢሆን አልተውሽም። መክፈል ያለብኝ መስዋዕትነት ሁሉ ከፍላለሁ። ነገ ብትጠፋ የት ሄድክ ለማይልህ ሰው ምንም አይነት ዋጋ አትክፈል። ትቆጭበታለህ። እሺ ስለማያነሽ ካልገባሽ ተግደርዳሪ ሶማዳሪ ማነሽ? ነይ እስቲ ቡናውን ቅጂው እንጂ። ምንድነው እንደዚህ የሚያፈጣው? ቆይ አንድ ነገር ከተናገርማ ዛሬ አንላቀቅም። ስራ ቦታ እኮ ነው ያፍጥጣ። እኔ እንደው ያላንተ ሰው አይታይም። ቆንጆ ነበርሽ፣ ኩራትሽ አልነካሽ እንጂ። ፍቅረኛ አለኝ አይገባህም እንዴ? ፍቅረኛ? ከዚህ ስራ ማያላቅ ፍቅረኛ? ገንዘብ እኮ ሁሉንም ነገር አይገዛም። እጭ ደረቅ ፍልስፍናሽን እዛው። ባይሆን ህይወትሽን ቀይሪ። እሺ ከገንዘብ ውጪ የምትሰጠኝ ነገር አለ? ያለ ገንዘብ ምንም ማንነት የለም። አሁን ሂሳብን ከፍለህ ውጣልኝ። ነገር አልፈልግም። ወይኔ አብርሽ ማጣት እኮ ነው እንደዚህ ያደረገኝ። ሂሳብ ተወው። አልገባውም እንጂ እግዚአብሔር ሲባርከው ለሌላው ሰው ጸሎት መልስ እንዲሆን ነበር። እንደው ያለ ሰመን ተጠብቂ። ምንድነው? ኢዛና እንዳትዞሪ። ኢዛና ኤክስሽ በፊክ አካውንት ጀንጅነሽ ሰፈርሽ ድረስ መጣለሽ? እመጣለሁ ሲለኝ እኮ የቀልዱን ነበር የመሰለኝ። ለነገሩ የታባቱ ፍቅር በትንሹ ምን ያለ እንደሚያንከራተት ይኸው። ጅል እና ሰፈርሽን እንኳን አትቀይሪም። አሁን እንዴት ነው ሳይን የምናልፈው? እንዴ ጩቤ ሃይ
ነይ በቃ በላይ በኩል እንሂድ። ተከተኝ። ምህረት እንዴ ትተዋወቃላችሁ ማለት ነው? በእኔስ ምን እንደጀነጀንሽ 3 ወር ሙሉ እየተጫወታችሁብኝ ነበረ ማለት ነው? ኧረ ወንድሜ እኔ ምንም አውቀው ነገር የለም፣ ግን እንደ ብልግና ደግ አደረገች። ስንለያይ መጥፊያ ሴት ናት ብዬ ነግሬህ ነበር እና ያሉ ቦታ ሁሉ አይኬድም። እሺ ሄጭ ወደዛ አምጪ። ከነጋ ስንት ጊዜ ደወልሽለት? ካላነሳ እኮ አልፈለገም ማለት ነው። አሞት ቢሆንስ? ብቻ የልብ ድካሙ ተነስቶበት እንዳይሆን። ልብሽ ጥፍት ይበል። ምን አይነቷ ናት? እንደዚህ ሰብሰብ ስትይለት እኮ ነው የጠገበው። ወይኔ አንቺ ግን አላሳዝንሽም? ብቻ አንቺንም ፈጣሪ እጄ ላይ የጣለሽ ቀን እኔማ መቼም እንዳንቺ በዳዴ ይርፋል አለቀቅስም። ማን ነው? ሰላም ነው? እንዴት ነህ? ኧረ ቡና ቀዘቀዘልሽ? አይሆንም ሲሉ ሀባባይ እንዴ ምን ነው በዳዴ የሚያስኬድ ተገኘ እንዴ? ዝም በይ እስኪ። አዲሱ ጎረቤታችን ነው እና ቡና ጠጣ ልበለው። ቅድስት ስርዓት። አንቺ ቅድስት በዝምታ አቤት ና ቡና ጠጣ። ዛሬ ማዘር የሉም እንዴ? የሉም። ምን ነው አፈርከን እንዴ? ኧረ ቤት ኪራይ ደርሶብኝ ልሰጣቸው ፈልጌ ነው። ለጹቤ ስጣት። ማዘር ሰሞኑን ነው የሉም። ምን ነው በሰላም? በሰላም ነው። ለበዓል ወደ ገዳም ሄደው ነው። ወዴት ገዳም? ና ልንገርህ። ያምሻል? ያስታውቃል። አልተጎዳም። ደግሞ ይቅርታ አትጠይቂም? ቁርጥ ራሱ ማን ነው? ባለኝ። የኔ እናት ባል እያለሽ እንደዚህ ባታይኝ። እሱም እንዳንተ ኩራተኛ ነው። እንደሌላ ወንዶች እንኳን ቆንጆ እንደሆንኩ አይነግረኝም። ልክ አንተ እንዳልነገርከኝ። የት ነው ባለኝ? ሐሳቤ ውስጥ ስጠይቁ እንደተቀበላችሁ አምናችሁ ተነሱ አይደለም የሚለው። መጽሐፍ ታነቢያለሽ? የነገን ማወቅ ፈለግኩኝ። ረፍዶብኛል ባይ